ያው ጃኒ ያዶናይ ልደት በማስመልከት እንግዲህ ሃፒ በርዝዴይ ብለዋለች። ሃፒ በርዝዴይ አዶናይ እንኳን ተወለደ። መቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት ፈልጋለሁ። ይሄ ቪዲዮ ጃኒ ለቀቀች እንግዲህ እልል አትሉም እንዴ? ምንድነው ያዶናይም የጃኒ አድናቂዎች ያስጠረጥሩት የነበረው ነገር እንግዲህ እውነት ሆኗል ማለት ነው። እና ሁለቱም አንድ ላይ ናቸው። ጃኒ ስራ አምሮባለሁ ቆንጆ ልክ እንደዚህ አንተ የጣልካትን እፍ ብሎ አነሳት። እገሌ የሚባል ግለሰብ የራቁት ቪዲዮ ከእጄ ገብቷል። በቅርብ ቀን በዚሁ በሶሻል ሚዲያ ጠብቁ። ሊያሾ ትናንትና ደውላልኝ ለረጅም ሰዓት አውርተናል። የሴቶችን ጥቃት ለራሳችሁ ሁሌ ትጠቀሙበታላችሁ። መቶ ብር ተቀብሎ እኔንም የሚይዘው እኔ ደግሞ በግ ይዟል። በሊያሾ ግሩፕ ስልክ ሀክ ተደርጓል። ግን ሴቶችን አንቺ ራቁት ቪዲዮ አወጣለሁ ካልሽ ወንዶቹ ሲያርጉ ለምን ይቃወማሉ? 19 ዓመት የማይሞሉ ሴቶችን ወሲባዊ ጥቃት እያደረግሽባቸው። ነገ ልደቴ ነው እንደምታውቁት በጣም ነገ ማለት ዛሬ ማለት ነው። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬ እንግዲህ በአርሰናል ማሊያ ነው የተከሰትኩት። ትላንትና አሸንፈናል፣ በጣም ደስ ብሎኛል። እኛ ስናሸንፍ ደግሞ ሲቲያቸው ወጥቷል። በ7 ነጥብ አድርገነዋል ለውጡን ማለት ነው። አንድ ቀሪ ጨዋታ ያላቸው ሲቲ ያው ኳስ የምትወዱ ሰዎች ትረዱኛላችሁ ምን ያህል ስሜቴን ሊያደርግ እንደሚችል ማለት ነውና በጣም ደስ የሚል ውጤት ነበር ለኛ። በዛ ላይ ደግሞ ያው ዩናይትድም ተሸንፏል። ብዙም አልቋጠርኩም እኔ ነገሩ አልቋጠርንባችሁም ምናምን፣ ግን ያው እሱም አንድ ደስታችን ላይ የሆነ የጨመረው ነገር አለ። ለማንኛውም በጣም ደስ ብሎኛል። የሚገርም ምሽት ነበር ትላንትና። አይኖ ብዙም ጥሩ አልተጫወተም ነበር አርሰናል፣ ግን ውጤቶቹ በጣም በቃ የአርሰናል ቀን ነበር ማለት ይቻላል። ትላንትና ደስ ይል ነበር። ብቻ እንግዲህ በዛሬ ቪዲዮ ላይ ጋይስ በጣም ሰበር የሆኑ መረጃዎች ነው ያሉት፣ በጣም የሚገርም ማለት ነውና ከዚህ በፊት ሁላችሁም ስትጠራጠሩ የነበሩት ነገር አዶናይ እና ጃኒ አንድ ላይ ናቸው አይደሉም? አዶናይ ጃኒን ይቅር ብሏታል ወይስ ይቅር አላላትም ስንል ነበር ሁላችንም እና አሁን ላይ እሱ ነገር በደንብ ክሊር ያደርጉልን መሰለኝ ማለት ነውና ዛሬ እንግዲህ የአዶናይ ልደት ነው። ዛሬ 26ኛ ዓመቱን ዛሬ ያከብራል አዶናይ። በትላንትናው ዕለት ጃኒ ሃፒ በርዝዴይ የሚል መልእክትን አስተላልፋለች። የለቀቀቻቸው ቪዲዮዎች በጣም የሚገራርሙ ቪዲዮዎች ናቸው። አዶናይንና የአዶናይ አድናቂዎችንም ይቅርታ ጠይቃለች ጃኒ። እስኪ ምንም ወሬ ሳናበዛ ቪዲዮቹን እናያቸው። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግጬ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት ፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት ፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እዚህ ጋር ምን ነበር ያለችው? እስኪ እርቀቴ ማንንም ካሳዘነ ጸጥታዬ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት ፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ስለዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋለሁ እና እወዳችኋለሁ። አመሰግናለሁ። ከባድ ነው፣ እውነቷን ነው። እግዚአብሔርን ከባድ ነው። እንደዚህ ጊዜ መውሰዷ እኔ ልክ ናት ብዬ ነው የማስበው። በጣም ደስ ይላል። እንግዲህ አዶናይንም የአዶናይ አድናቂዎችንም ብላ ነው ይቅርታ የጠየቀችው። ያው ብዙ የአዶናይ አድናቂዎች በጃኒ ራሱ በሰዓቱ በተፈጠረው ነገር አዝነውባት እንደነበር የምናስታውሰው ጉዳይ ነው። ሌሎችም ቪዲዮዎች አሉ። በነገራችን ላይ ጃኒ የአዶናይ ልደት በማስመልከት እንግዲህ ሃፒ በርዝዴይ ብለዋለች። በሚገርም ሉክ ነው የመጣችው። እስኪ ምንም ወሬ ማውራት አያስፈልግም፣ እሷን ብናዳምጣት ይሻላል። ሃፒ በርዝዴይ አዶናይ እንኳን ተወለድክ። ቀሪ ዘመኑ የተባረከ ይሁን። አንተ ክብርን፣ ፍቅር፣ እንክብካቤን ብዙ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ። ቴንክ ዩ ሶ ማች። ዛሬ ቀንህ ነው።
ከዚህ በላይ ከፍ የምትልበት ቀን ይሆንልህ፣ ጊዜ ይሁንልህ እና ሃፒ በርዝዴይ እንኳን ተወለድክ። ዋው 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 ዋው! ሌላም ቪዲዮ አለ። ይሄ ቪዲዮ ጃኒ ለቀቀች እንግዲህ እልል አትሉም እንዴ? ምንድነው የአዶናይም የጃኒም አድናቂዎች ያስጠረጥሩት የነበረው ነገር እንግዲህ እውነት ሆኗል ማለት ነው። እና ሁለቱም አንድ ላይ ናቸው። ያው ብዙ ሳይንስ ያሳዩን ነበር ከዚህ በፊትም ምናምን ነገር እንዳልተለያዩ ምናምን። እኔ ግን በዚህ አጋጣሚ አዶናይን በጣም አድናቂ ነኝ። በጣም እግዚአብሔርን በጣም አድናቂ ነኝ። እኔ ራሱ በሆን የማላረገው ነገር ነበር። እግዚአብሔርን ከሁላችንም በቃ ለየት ያለ ፍጡር እንዴ ይችላል፣ በቃ ይችላል። እግዚአብሔር እኔ በጣም ደስ ብሎኛል። በጣም ማለት ነው እግዚአብሔር ነግራቸዋለሁ እኮ አንድ ላይ ኬሚስትሪያቸው በጣም ነው የገጠመው። በጣም በቃ የሚገርም ኬሚስትሪ ነው ያላቸው አንድ ላይ ማለት በጣም ነው የሚያምሩት። የሚገርም የይቅርታ ልብ ያለው ሰው ነው እግዚአብሔርን በጣም ደስ ብሎኛል። እስኪ የሰማችሁን ሀሳብ ደስ ብሏችኋል? አዶናይና ጃኒ እንግዲህ አንድ ላይ መሆናቸውን በይፋ እንግዲህ ይመስለኛል ከዚህ በላይ ማረጋገጫ የለም አይደለ? ጃኒም ይቅርታ ጠይቃለች፣ እኛንም ጭምር ነው ይቅርታ የጠየቀችው የአዶናይ ፋኖችንም ጭምር ብላ ማለት ነው። ያስቀየምኳችሁን ሰዎች ሁላችሁንም በጣም ይቅርታ ብላለች። እንግዲህ ሀሳባችሁን ኮመንት ላይ ምንድን ነው የተሰማችሁ የሚለውን ኮመንት ላይ ሀሳባችሁን አስቀምጡልን። እንግዲህ አንተ የጣልካትን እፍ ብሎ አነሳት። እፍ ብሎ አጠባ አድርጎ እፍ ብሎ አነሳት። አብሮ ሻይ ቡና ሮማንቲክ ነገር ምናምን አሳየ። ከዛ ማይ ፋሚሊ ቢግ ላቭ ቢግ ሪስፔክት ብለሽ አንቺ አይፓድ ምናምን ለሽቀላ የምታደርጊዋ መጣና ነው አይፓድ ገለመል የለም ህይወት ነው የምንቀይረው ብሎ መኪና በእግረኛ ከሆነ መኪና ያስፈልጋል። ቤት ከሌለው ኖ ቤት ነው የሚያስፈልግ አንተ አይ ቻሌንጅ ቦም። ስለዚህ በጣም ጆን ዳንኤል የሆነ ነገር መፍጠር አለብህ። አዶናይ ጋር የሚደርስ ምን ነገር አላየው። ያንተ ጀለሶች ራሱ ቢግ ላቭ ቢግ ሪስፔክት ሰለቻቸው፣ አሳዝኑኝ። ያንተ ቤተሰቦች ያተረፉት ነገር የለም። ከአዶናይ ጋር ገጠሙ ሪፖርት ነበር የሚያደርጉት። ታቡት እሱንም ሱይ እኔ ሳልፈልግ የሚያስቀኝ ነገር ነው። የራሱ ስራ ይስራበት እንዴ። ለምንድን እሱ አዶናይን ለመሆን ለምን ይሰራል እንዴ? ራሱን ሆኖ ከመጣ እኮ ከዛ ከአዶናይም በላይ ሊሆን ይችላል። ማን ያውቃል? ራስን በመሆን አምናለሁ እኔ። ይሄ ፍክክር ጥሩ አይደለም። ገብቷችኋል? ይዟችሁ ገደል ነው የሚገባው። በቃ አለቀ። ራሳችሁን እየሆናችሁ ራሳችሁን መስላችሁ ባላችሁ አቅም ስትሰሩ ቀስ እያላችሁ ፕሮግረሱን እያያችሁ ትመጣላችሁ፣ እያደጋችሁ ትመጣላችሁ። ግን ከሰው ጋር መፎካከር ይጥላችኋል። እግዚአብሔርን እኔ ጥሩ ነው ብዬ አላስብም። እኔ ጆን ዳንኤል እየተሳደበ አይደለም፣ ግን የጃኒ ግፍ ነው። እግዚአብሔር ምስክሬ ነው የምላቸው የጃኒ ግፍ ነው። ጆን ዳንኤል ነገር ብትንትን የወጣው የጃኒ ግፍ ምን ሆኗል? ጆን ዳንኤል አሁን የሆነው ነገር አለ። ግፍ አሁን በቃ ጌመር ሆነ ምንም ብታረግ መስሚያው ጥጥ ነው። ማን ሰው የሚያስፈራራኝም ሰው አይደለሁም። እንደዚህ ሰው ሊያስፈራራኝ ሞክሮ ነው ከሀገር እስከወጣ ድረስ ነገሮች የተበለሻሹት። ኦልሬዲ የማውቀው ያለፍኩበት ነገር ስለሆነ እንደዚህ አይነት ነገር ኢንፍሉዌንስ የሚያደርገኝ ነገር አይደለም። ስታሰር፣ ላፕቶፔ ሲሰረቅ፣ እንደዛ ፐርሰናል የሆኑ ቪዲዮዎች፣ ፐርሰናል የሆኑ ቴክስቶች ሀክ ተደርገው ሲለቀቁ ምናምን ያ ሁላ ነገር ሀፕን ያደረገው ታውቂዋለሽ ላይ ፖስት የተደረጉ ወጠምሾች፣ ጉልበተኞች
ስለዚህ አሁን የዛን የነበሩት ፐርሰናል ቴክስቶች እንደነበሩ ያመነችልን ነው ሴትዮ። በሰዓቱ ግን የኔ ቴክስቶች አይደሉም እኔ እንደዛ ብዬ አልጻፍኩም ምናምን ስትል ነበረ። እነዛ ዊርድ የሆኑ ቴክስቶች ማለት ነው። ግን አሁን እያመነች ነው ያለችው። እሺ በሰዓቱ ሽምጥጥ አድርጋ በንጋታ ወጣ ስክር ነበረ የኔ አይደሉም ብላ ማለት ነውና ቪዲዮውን አይታችሁታል ምን አይነት ሰቅጣጭ የነበረ ቪዲዮ እንደነበር ማለት ነው። ያ ኢንሳ ውስጥ ኮኔክሽን ያላቸው ማዕከላዊ ፖሊስ ስቴሽን ውስጥ ኮኔክሽን ያላቸው ሰዎች እነዛ ሰዎች አልንቀሳቀስም ስላልኩ ነው። አስጠፊ አድሚኖቹን ፐርሰናሊ እንደምታውቂያቸው እናውቃለን። ወይ ማንነታቸውን ንገሪ ወይም ደግሞ ፎቶዎቹን አስጠፊ። የአንቺ ፐርሰናል ኢንፎርሜሽን ሲሆን ያሳስብሻል፣ የሌላ ሰው ግን ሲሆን ጉዳቸውን ለውጠው ምናምን ትያለሽ ማለት ነው። እንዴት ነው ግን ይሄ ደብል ስታንዳርድ መሆን አይደለም? የሆነ ታውቂያለሽ የሚባል ፔጅ ከፍተው ምናምን ብዙ ታሪክ ውስጥ እየሄዱ ነበረ ማለት ነውና እሱ ነገር ራሱ ልክ አይደለም። ለምን ከሴትና ከወንድ ማን ነው ይበልጥ ቺት የሚያደርገው ራሱ ስታስቡት ማለት ነውና እንደው አስፈራሪያ ነው ሲደርስብኝ የነበረው አይጠፋም። እኔ አሁን በዚህ ኬዝ የድሮን ለማስረሳት ነው የምጥረው ነው እቺ ልጅ። እኔ ምንድን ነው ግን አላማ እኔ እንጃ። የተፖስተው ነገር አይጠፋም ብዬ እስከ መጨረሻው ስለታገልኩ ነው እዚህ ፖይንት ላይ የደረስኩት ማለት ነው። ሶ ማንም እንደዚህ ኢንፍሉዌንስ የሚያደርገኝ ሰው አይደለሁም። በመሀከላችንም ሽምግልና አልገባም። የሆነ ሰው መጥቶ በመሀል የሆነ ወይ እኔን እሷም የምናውቀው ሰው ምናምን አይደለም። እሷ ነች ፐርሰናሊ ሪች አውት ያደረገችው። መጀመሪያ ቤቲ ጋ ነው በቴሌግራም ሪች አውት ያደረገችው ስልኳን አፈላልጋ። ከዛ በኋላ እኔ ላይቭ ላይ ሆኜ ትላንትና ላይቭ ላይ ነበርኩኝ፣ ምስክሮች አሉ። ቤቲ በቴሌግራም ሊያ እያናገረችኝ ነው፣ አንዳንድ መስማት ያለብን ነገሮች አሉ የምትናገራቸው። ስለዚህ ላይቭ ላይ የነበርሽው ከነፋፊ ጋር ምናምን ላይቭ ላይ የነበርሽው አንቺ ስለሆንሽ እሷን አናግሪያት ብያታለሁ አለችኝ። እሺ ስጨርስ አናግራታለሁ አልኳት። ላይቭን እንደጨረስኩኝ በቴሌግራም ተደዋውለን በቪዲዮ ተደዋውለን የልብ የልባችንን ወቀሳውንም ስድቡንም ምንምንም ኤቭሪቲንግ አውርተን ተነጋግረን ያ ጆርዲዬ አምሶሪ ሳቋረጥሽ። ንግግር እንግዲህ ብዙ ሰው ዳሜጅ ያደርጋል ታውቂያለሽ። ንግግር መጥፎ ነው፣ ዱላ ነው የሚሻለውና አሁን በብዛት ሁሉም ቦታ የተሰራጩ የሷን አስፈሪ ንግግሮች እኛንም ዲያስፖራዎች ከዚህ በኋላ ጆን ዳንኤል የሚባል ስም ከጠራችሁ ብላ እኛንም ያለንበት አሜሪካ ድረስ የተሳደበች የዛተች ሰው ናትና ሁሉም ቦታ ላይ አለና ለዚች ልጅ እድሜ ልክ የሚቀመጥ ነው ስድቦች። እገሌ የሚባል ግለሰብ የራቁት ቪዲዮ ከእጄ ገብቷል፣ በቅርብ ቀን በዚሁ በሶሻል ሚዲያ ጠብቁ እያሉ የሚለቁ ሰዎች ለህግ ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በተለይም ደግሞ ፌደራል ፖሊስን መንሽን እያደረጋችሁ አድርሱላቸው። እንግዲህ ከቅርብ ጊዜ ወዲህ በዚሁ በሶሻል ሚዲያ በተለይም የወጣት ሴቶችን የራቁት ቪዲዮ እንለቃለን እያሉ የሚያስፈራሩና እየለቀቁ የሚገኙ ሰዎች እንዳሉ ለመረዳት ተችሏል። ይሄ ጉዳይ ሲሪየስ የሆነ አደጋ የሚያስከትል ወጣት ሴቶችን ራሳቸውን እንዲጠሉ ራሳቸው ላይ ያልሆነ እርምጃ እንዲወስዱና አእምሯቸው ላይ ከፍተኛ የሆነ ጉዳት የሚያስከትል ነገር ከመሆኑም ባሻገር ለማህበረሰብም ደግሞ የማህበረሰቡን ሞራል የሚቃረን ነገር በመሆኑና በወንጀልም የሚያስጠይቅ ተግባር በመሆኑ የፌደራል ፖሊስ ከዚህ ቀደም በዚሁ በሶሻል ሚዲያ ህግ የማስከበር ዘመቻ እንደወሰደው ሁሉ እነዚህን ግለሰቦችን በቁጥጥር ስር በማዋል የወንጀል ምርመራ እንደሚያደርግ ተስፋ እናደርጋለን። የሚገርም ሊያሾ እንግዲህ ለዚህ ለጆርዲ ለምትባለው ሴትዮ ደውላ ነበረ በጣም በሚገርም ሁኔታ ማለት ነው። እስኪ ራሷ ናት እያለች ያለችው እንስማው። ሊያሾ ትናንትና ደውላልኝ ለረጅም ሰዓት አውርተናል። በእኛ ሳይድ የተነሱ ወቀሳዎችን የሚጠሩትን ለማጥራት አካውንታቢሊቲ የሚወሰድባቸውን ደግሞ አካውንታቢሊቲ ለመውሰድ ማለት ነው። በመጀመሪያ እኔ የማንም ሴት የራቁት ቪዲዮም ሆነ የራቁት ፎቶ የለኝም። እንደዚህ አይነት ነገርም ተረካክቤ ተቀባብዬ አላቅም ብላለች። እዛ በተረፈ ስለነ ዋንትያ ስለነ ጃኒ ስለነዚህ ስለምታወራቸው ሴቶች በዙሪያዋ ካሉ ሰዎች ኢንፎርሜሽን እንደሚደርሳትና እነሱንም ፐርሰናሊ አግኝታቸው እንደምታውቅና በእንደዛ አይነት መልኩ የሰበሰባቻቸውን ኢንፎርሜሽኖች እንደሆነ እንደዛ ስታወራ የነበረው ስትናገር የነበረው ተናግራለች። እሱም ቢሆን ግን ሴቶችን ፋይል ይዞ ሚስጥር ይዞ ማስፈራራት ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ የምንለውን የሴቶች ጥቃትን እንደሚያበረታታ ፕሮሞት እንደሚያደርግ እና ለሌሎች ሰዎች ሰፊ በር እንደሚከፍት
ተማምነናል፣ ተነጋግረናል። ለዛም ኃላፊነት ወስዳለሁ፣ አካውንታቢሊቲ ወስዳለሁ ብላለች። ጓደኛዬ ቦይፍሬንዴን ባሌን ብትወስድብኝ አሲድ ደፋባታለሁ ያለችውንም ሪማርክ ለሱም በጣም በተደጋጋሚ ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቃለሁ። ያው በስሜት ተነሳስቼ የተናገርኩት ነገር ነው። ነገሩን ሳስበው በጣም ስለሚያንገበግብ ብላለች። በሶሻል ሚዲያ ላይ ወጥተን የምንናገር ሰዎች ምን አይነት ነገርን ፕሮሞት እያደረግን ምን አይነት ነገርን እያንቀሳቀስን እየቀሰቀስን ኢንፍሉዌንስ እያደረግን እንደሆነ ማወቅ አለብን እና አንዳንድ ነገሮች ላይ ስፔሻሊ ከሴቶች ጥቃት ጋር በተያያዘ ያሉ ነገሮች ላይ በጣም ሴንሲቲቭ መሆን አለብን፣ ኃላፊነት መውሰድ አለብን። ያንን ተነጋግረን ተማምነናል። ከዚህ በፊት ለሰራቻቸው ሴቶች ላይ ጥቃት ለሚያበረታቱ ጥቃትን ፕሮሞት ለሚያደርጉ ኮንተንቶች፣ ንግግሮች፣ ተቆራርጠው የወጡ ክሊፖች በሙሉ ኃላፊነት እንደምትወስድና እዚህ ነገር ላይ ያላትን አቋም በግልጽ እንደምታሳውቀን ነግራኛል። ኖርማሊ ይሄ ነገር በጣም እየተደጋገመ ስለነበረ እንደምታውቁት ላይቭ ላይም ስናወራ እንደነበረው ቴሌግራም ግሩፕ ክሬት አድርገን ስትራቴጂ አውጥተን ለኢትዮጵያ ሴት ጠበቆች ማህበር ደብዳቤ ጽፈን ፔቲሽን አሰባስበን ሪፖርት ለማድረግ ፔጇን አስበን ነበር። ይህንን ልናደርግ ያሰብነው ግን አንድ ሲንግል ማም ልጇን የምታሳድግበትን እንጀራዋን የምታገኝበትን መንገድ ለመበጠስ፣ ለመቁረጥ፣ ለማፍረስ አልነበረም። እንደምታውቁት የሴቶች ጥቃት ወረርሽን ላይ ነው ያለ ነው። ነገሮች በጣም እየተወሳሰቡ ነው ያሉት። እንደዚህ የሆነ ነገር ኢንፎርሜሽን ሰምተን እሷ ነች ጥፋተኛ እሱ ነው ጥፋተኛ የምንልበት ሌቭል ላይ አይደለን። እዚህ ጋር በተያያዘ የሚናገሩ ሰዎች ደግሞ ይሄንን ያለውን ውስብስብ ነገር ተረድተው ተጠንቅቀው የማይናገሩና ተጠንቅቀው መሆን መደረግ ያለበትን ነገር የማያደርጉ ከሆነ አካውንታቢሊቲ መውሰድ አለባቸው ብለን ስላሰብን ነው። አት ዘ ኤንድ ኦፍ ዘ ዴይ ሊያ ሴት ናት፣ እናት ናት። እሷ ላይ ምንም አይነት ፐርሰናል ችግር የለብንም። እዚህ ጋር ያዙልኝ ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ ሊያ ሴት ናት፣ ብታጠፋም ማለት ነው። ሴት ናት፣ እናት ናት። ወንድስ ቢሆን እሺ፣ በሷ ቦታ ይሄን ያደረገው ወንድስ ቢሆን ነው። ገብቷችኋል? እኔ ለዚህ ነው በቃ የፈለገ ከኔ ጋር የሚያስማማ ሀሳብ ቢኖራቸው ራሱ ማልደግፏቸው እነዚህን ሰዎች። ለዚህ ነው ፌሚኒስቶችን ጨራሽ ማልደግፏቸው። አብዛኛው እስኪ የተናገረችው ነገር ምናምን ልክ ሊሆን ይችላል ምናምን ነገር በቃ አለቀ። በጨራሽ ነው እነሱን ለመቀበል ፍቃደኛ አይደለሁ። አሁን እንደውም በጣም እየመሰለኝ ያለው ነገር ምንድነው የሴት ላይ ምናምን ጥቃት ሲደርስ ደስ የሚላቸው ላይ ይመስለኛል። እውነቱን ስነግራችሁ በቃ ራሳቸውን የሆነ ፕሩቭ የሚያደርጉበት የተናገሩትን ነገር ፕሩቭ የሚያደርጉበት የሆነ ማስረጃ እንዳገኙ ነው የሚቆጥሩትና የሆነ የደስታቸው ምንጩ ላይ ይመስለኛል። የሆነ ሴት ላይ የሆነ ጥቃት ሲደርስ ምናምን ወንድ ልጅ ጥቃት አድርሶ ከሆነ እንደዛ ይህንን ነው ስንላችሁ የነበረው። ወንድ ልጅ ማለት እንዲህ ነው ምናምን ብለው ለወንድ ልጅ ያላቸውን ጥላቻ ታያላችሁ በቃ እያንዳንዱ ንግግራቸው ላይ ማለት ነውና ወንድ ልጅ ላይ ግን ጥቃት ሲደርስ ወጥተው ሲቃወሙና ሲናገሩ አታያቸው። በጣም ደስ የሚላቸው ነው ይመስለኝ። እንደውም እሰይ ይበለው ነው የሚሉት። እሰይ ደግ አረገች የሚሉ ላይ ይመስለኛል። ገብቷችኋል አይደል? ያው ጉርሻ ፔጅ ላይ በትናንትናው ዕለት የወጣውን ዜና አይታችኋል። እንግዲህ በገዛ ባለቤቱ የፈላ ዘይት ደፍታበት ምናምን ሰውነቱ ሙሉ በሙሉ ተበላሽቷል። ሰውየው አይታችኋል። በጣም ነው የሚያሳዝነው፣ በጣም ማለት ነውና ወንድ ልጅ ብቻ አይደለም ጥቃት የሚያደርሰው፣ ቁጥሩ ጨመረም በዛም። አሁን እዚህ ጋር ስለ ቁጥር አይደለም እያወራን ያለ ነው። በቃ ወንጀለኞች ናቸው እንደዛ፣ በወንድም በሴትም ወንጀለኞች ናቸው። በሁለቱም ሳይድ ሊጠየቁ ከተገባ ወንጀሉን ነው ልንቃወም የሚገባው እንጂ እዚህ ጋር ጾታ ላይ ወንድ ልጅ እንደዚህ ነው ወንድ ልጅ እንዲህ ካለሽ ምናምን እየተባለ የሚያስተላልፉት መልእክት በጣም ነው የሚያስጠላው ማለት ነው። እግዚአብሔር አቅሙ ቢኖራችሁና ጉልበት ቢኖራችሁ ወንድ ልጅ ያለው ጉልበት ሴቶች ቢኖራቸው እንዳንቺ አይነት ሴቶች እኔ እንጃ ምን እንደምታደርጉን አሩ ነው። በቃ የጾታ ጦርነት ነው የሚፈልጉት እነዚህ ሰዎች ሲጀመር ማለት ነውና እኔ ይህን ቪዲዮ እስከምሰራበት ጊዜ ድረስ ስለዛ ሰውዬ እነዚህ ሰዎች ወጥተው ቪዲዮ አልሰሩም። ፔጃቸውን አይቻለሁ ይሄው አሁን ድረስ ማለት ነውና ፔጃቸውን አይቻለሁ። ስለዚህ ሰውዬ ወጥቶ ቪዲዮ የሰራ የትኛውም ፌሚኒስት የለም። ይሄን ግን ሴት ልጅ ላይ ጥቃት ደርሶ ቢሆን ኖሮ እንዴት እንደሚሯሯጡ ማለት ነው። እግዚአብሔርን ብዙ ጊዜ አይታችሁ ከሆነ እንደዚህ ወንድ ልጅ ላይ ጥቃት ሲደርስ ምናምን እስቲል ወንዶች ራሱ ቪዲዮ አንሰራም። እነዚህ ሰዎች በቃ ለሴት ብቻ ነው የቆሙትኝ። በቃ ማወቅ አለባችሁ እዚህ ጋር ማለት ነውና ሴት ላይ ለሚደርስ ጥቃት ብቻ ነው እንጂ ለሰው ልጅ ላይ ለሚደርስ ጥቃት አይደለም። ስለ ሰብአዊ መብት አይደለም እየተጨነቁ ያሉትኝ ማለት ነው። ገብቷችኋል? ወንድ ልጅ ነው የሚያጠቃችሁ፣ ወንድ ልጅ በቃ አውሬ ነው እያሉ እየተናገሩ እኮ ነው ያሉትኝ በይፋ ማለት ነው። እግዚአብሔርን አሁን ሰሞኑን እንግዲህ ሁሉንም ሰው የሚያስማማ ነገር ይዘው መጥተዋል። እንደዚህ አይነት ነገሮች ሁሌም እንደምነግራችሁ የእነሱ መደበቂያ ናቸው። ከዚህ በፊትም እንግዲህ እኛ የሚያጠራጥረን የነበሩ ነገሮች እንደዚህ አይነት ነገሮች ነበሩ። እንግዲህ ሁላችንን በሚያስማማ ነገር ይመጡብናል ማለት ነው። በሴቶች ጥቃት ምናምን እያሉ ማለት ነው። ለሴት ልጅ መብት ይቆረቆራሉ፣ ሴቶች ላይ የሚደርሰውን ጥቃት ይቃወማሉ እያለን እኛም ከፍተኛ ለወንድ ያላቸውን ጥላቻ ሲያንጸባርቁ
በጣም ዝም ስንል ነበር። እግዚአብሔርን እንደኔ አመለካከት ወንጀል በወንጀልነቱ ወንድም ሰራው ሴት ወንጀለኛ ሊጠየቅ ይገባል ነው። በቃ ሁላችንም የሰው ልጆች ነን፣ ወንድም ሆነ ሴት ማለት ነውና በብሔር የመጣው ጦርነት ደግሞ አለበቃ ብሎ በጾታ ደግሞ ሌላ አላስፈላጊ ጦርነት ደግሞ አያስፈልግም። ሴትም ወንድም አንድ ላይ ነው የምንኖረው። ገብቷችኋል አይደለ? እንዴት ነው ሰርቫይቭ አድርገን ሁላችንም ልንኖር የምንችለው የሚለውን ነገር ነው ማሰብ ያለብን ብዬ ነው ማሰበው እንጂ ሴት ስለሆንኩኝ እኔ ለሴት ብቻ ነው የምቆመው ምናምን አይባልም። እኔ ወንድ ስለሆንኩኝ ታዲያኛስ ስለ ሴቷ አያገባንም እንበል። አብዛኛው ድብ ዘዴ ሊያም ሴት ናት እያለች ነበርና ስለዚህ ወንዶች አያገባንም ስለ ሴቶች ስለ ወንዶች ብቻ ነው የሚያገባን ማለት ነው ወይ? እንደዛ ነገሩን አንደኛችንም ማለት ነው ሴቶች ብቻችሁን ለውጥ ማምጣትና ይሄ ወንጀሉን ማስቀረት ትችላላችሁ። ሴቶች ላይ የሚደርሰውን በደል እንደዛ ነው እያላችሁ ነው ያላችሁ። ንገሩን እኮ ወይ ግልጽ አድርጋችሁ ንገሩን። እግዚአብሔርን ከንግግራችሁ ፊታችሁ ስትናገሩ ያለው ነገር ለወንዶች ያላችሁን ጥላቻ በደንብ ነው የሚያስታውቀው ማለት ነውና እንደዚህ አይነት አጋጣሚዎችን ግን ለራሳችሁ ሁሌም መጠቀሚያ ታረጉታላችሁ። በጣም ያናደኛል እኔ ያ ነገር ማለት ነውና የሴቶችን ጥቃት ለራሳችሁ ሁሌ ትጠቀሙበታላችሁ። እቺ ሴትዮ እንግዲህ ከዚህ በፊት ስታረጋቸው የነበሩትን ነገሮች ምናቃቸው ነገሮች ናቸው። ያወራችሁ ነገር አለ፣ የወጣባት ቪዲዮ ሁላችንም አይተነዋል። ፐርሰናል የሆኑ ቪዲዮዎች ነበሩ ስትል ነበረ። ሴቶች ቺት ሲያረጉ ሁሉም የሚያረገው ነገር ነው ይባላል። ይኸውላችሁ ወንዶች ደግሞ ቺት የሚያረጉ ከሆነ ምናምን አጋልጧቸው ምናምን ብለው ፔጁላ ከፍተው ነበር። ገብቷችኋል አይደለ? ለነሱ ግን ቺት ማድረግ እንደተፈቀደ አይነት ስታፍ ነው እያስመሰሉት ያሉት ማለት ነውና በተለያየ አጋጣሚ አይተናቸዋል። እነዚህን ሰዎች የሆነ ሰዓት ላይ የሆነች ቺት የምታረግ ሴት ብትመጣ ሁሌም ከሷ ጎን እንደሚቆሙ በተደጋጋሚ አሳይተዋል። በተደጋጋሚ ማለት ነውና እሷ ፐርሰናል ኢንፎርሜሽን ያለችው ነገር ግን ምን ያህል ለውጥ እንዳመጣ አይታችኋል ማለት ነው። ምን ያህል ማለት ነውና አሁንም ድጋሜ በዚህ ነገር ልሸውዳችሁ ነው ሴትዮ። በእንደዚህ አይነት ነገር ነው ድሮም ስሸውደ ነው የነበረው ማለት ነውና ተጠንቀቋት ለማለት ያለው ጀስት ተጠንቀቋት። ገብቷችኋል? እናንተ የምትፈልጉትን ነገር ተነግራችኋለች። መስማት ያለባችሁን ነገር አሁን ለስለስ ብላ መታለች። ከዛ ወዴት እንደምትሄድ የምናየው ጉዳይ ነው። ገብቷችኋል? ውስጧ ከፍተኛ የሆነ ጥላቻ እንዳለ ግልጽ ነው ለወንድ ልጅ ማለት ነው። ገብቷችኋል አይደለ? እና አሁንም ቢሆን ተጠንቀቋት ነው ብላችሁ ሌላ ምንም አላችሁ። ብር ልካችሁ እኔን የሆነ የፖሊስ አካል ይዞኝ ሂዶ ፎቶ አንስቶ ፍትህንም አይደለም የምትፈልጊ ፎቶ አንስቶ ለሚዲያ ፎቶ እንዲላክልሽ ነው የምትፈልጉት አይደለ? የምትሯሯጡት እንደዚህ ነው። እሱንም ደርሰንበታል። ሞክሩት። እንደዛ የሚያደርገውም ሰው መጥቶ ብር ተቀብሎ እኔንም የሚይዘው እኔ ደግሞ በግ ይዘዋለሁ። ህግ እንዳላሳይሻለሁ እኔ ራሴ ማለት ነው። በምታደርጉት ነገር የምትደራጁትን፣ የምታወሩትን፣ የምትጻጻፉትን፣ የምትላላኩትን፣ የምትጠይቁትን እያንዳንዱ ነገር እጃችን ነው የገባው። ችግር የለውም። አልፈራም። ትክክል ሊያ ስተስ አልፈራም ማለት ራሱ የፍራቻ ምልክት ነው ሊያሾ በነገራችን ላይ ማለት ነው። እዚህ ጋር እንደዚህ አውርተሽ እዛ ጋር ሄደሽ ይቅርታ የምትጠይቂው የምትደውይው ነገር ያስቃል። ሰርታለች፣ የሴቶችን መብት ነክታለች፣ ሴትን እንደዚህ አድርጋለች ካለ አሁንም ነገም ከነገ ወዲያ በሬ ክፍት ነው። ህግ ሊጠይቀኝ ይችላል። መልሳለሁ። በቪዲዮ ሳስፈራራው የነበረው ቪዲዮ አለኝ ብዬ ስናገር የነበረው ሪከርድ ታውጫዋለሽ። አዎ እንደ ማንኛውም ሶሻል ሚዲያ ሰው ማስረጃ ይላክልኛል። ኦፍ ኮርስ ላንቺም ለሌሎችም ይላክላቸዋል። አዎ ማስረጃ አለኝ እልሻለሁ። ብር ልካችሁ እኔ ነው የሆነ የፖሊስ አካል በሊያሾ ግሩፕ ስልኬ ሀክ ተደርጓል። ኢንፎርሜሽን ያላት ኤኒ ኢንፎርሜሽን ስልኬ ውስጥ የኔ ፐርሰናል ኢንፎርሜሽን ቮይስ ሪከርዶቼ፣ ፎቶዎቼ፣ እንትኖቼ ከወጡ በአብርሃም ሄሮ ምክንያት ነው። what የአብርሃም ሄሮ ኢንሳው ደጋግሞ ሲል ሰምተሻል አይደለ? ተነቅሶታል። ስለዚህ ሊያሹ አካውንትሽን ሀክ አስደረገች ይላል። እንግዲህ ሰዎች ጓደኞች አሉት መሰለኝ ሀክ አድርገንሻል እያሉ እንዴት አይነት ጉድ ነው ግን! እና ለአንቺ ስለማይጠቅም ነው የምነግርሽ። ለምን ጩጬ ልጅ አለች። እግዚአብሔር ይጠብቅልሽ፣ እግዚአብሔር በጥበቡ ያሳድግልሽ። ግን ሴቶችን አንቺ ራቁት ቪዲዮ አወጣለሁ ካልሽ ወንዶቹ ሲያርጉን ለምን ይቃወማሉ ሴቶች? ታዲያ አንቺ ለሴቶች ከለላ ካልሆንሽ፣ አንቺ ሴት ልጅ እያለች ይሻው አንቺ ከለላ ካልሆንሻቸው በምንም ተጣያቸው። በሌላ ነገር ተሰዳደቢ፣ በሌላ ነገር እንደፈለግ ተሰዳደቢ፣ ተዋቀጭ፣ ቀጫት። እስኪ በቃ ራቁት ቪዲዮ ራቅ ጉድሽን አወጣዋለሁ አንድ ተናገሪ እየተባለ መባል ያለበት እንዴት ነው? ራቁት ቪዲዮ ግን ብላለች። ያላለችውን ግን አለች ባንል ጥሩ ነው። ራቁት ቪዲዮ እኮ አላለችም። ያው የሚያናድ ነገር ብላለች። እስኪ ስለኔ የሆነ ነገር በይና ጉድሽን አወጣዋለሁ ምናምን ነገር ትበል ምናምን። ያውም ምንም ሳትላት ጃኒ ማለት ምንም ሳታረጋት
እሱ በጣም እኔንም ማናደኝ አታስቢው። ማመዛዘን የለም ማመዛዘን ልጅሽ አለች እኮ ነገ you never know። እኔ ሴት ልጅ አለች ነገ ምን እንደሚሆን አላውቅም። ለዚህ ነው ሴት ልጅ ብሞት አንገቴ ቢታረድ ራቁት ፎቶ እንደዚህ ቪዲዮ ላይ አላሳይም። እንደዚህ ነው ይለፍ ያ ነገር ያልፋል። ቤተሰብ ጋር አልደርስም። ሰው ያው ማስረጃ እያለ የሚልክላችሁ ነገር በጣም ብዙ ነው። በነገራችን ላይ እኔ ራሱ በቲክቶክ አካውንቴ ብዙ ነገር ተምሬበታለሁ። እኔ ራሱ ማለት ነው ትንሽዬ እውቅና ስታገኙ ምን ያህል ሰው በቃ ይሄው ይሄ ማስረጃ አለኝ እያለ የሚልክላችሁ ሜንሽን የሚያረጋችሁ ቪዲዮ ላይ በውስጥ የሚልክላችሁ ሰው በጣም ብዙ አለና እየመረጣችሁ ነው እነሱን እንኳን እንደ ማስረጃ እያረጋችሁ ልታወጡ የምትችሉት ማለት ነውና ጥንቃቄ ያስፈልጋል። እንደዚህ አይነት ነገር ላይ ራሱ ማለት ነውና አፋጠጠችው የመድኃኒዓለም ወይኔ ያሩኒ 19 ዓመት የማይሞሉ ሴቶችን ወሲባዊ ጥቃት እያደረግሽባቸው ይዘገንናል አትንኪኝ እያለችሽ በስልክሽ ሪከርድ አድርገሽ ያ ቪዲዮ ካንቺ ስልክ ላይ ተገኝቶ ኢንተርኔት ላይ ተለቆ እነዛ ልጆች በሚገርም ሁኔታ በሚዘገንን ሁኔታ ድብርት ውስጥ ገብተው ከሰው ተገለው ብዙ ነገር ደርሶባቸው ነበረ። ያንን ቪዲዮ የቀረሽው ግን አንቺ እዚህ ጋር እኔ ከሊያሹ ጋር ነው የምስማማው በደንብ ማለት ነው። እሺ አይደለ ጆዲ እኔ አይደለም አንቺ ራስሽ ቪዲዮ መቅረጿ ራሱ ጥፋት ነው። እዚህ ጋር ራሱ እኮ በደንብ እናወራዋለን። እሺ በራስሽ ስልክ ነው ሪካርድ ያደረግሽው፣ ሌላ ሰው አይደለም ሪካርድ ያደረገሽ እና ልጅቷ አለዋ ላይ እየወጣሽ ይዘገንናል፣ በጣም ነው የሚዘገንነው፣ እንደዚህ አታድርጊኝ እያለችሽ ሪካርድ አድርገሽ ኢንተርኔት ላይ ያ ቪዲዮ ተለቆ ነበር። ከዛ በኋላ ብዙ አይነት ቪዲዮዎች ወጥተው ነበር። አንቺ እንደዚህ ነሽ አሮጊት ልጆችሽን ምናምን እና ልጆቼ ሲጠፉ እያየው ዝም ልበል ራሳቸውን የማይደረግ ነገር እያደረጉ ራሳቸው ፈቅደው ቪዲዮ ሪከርድ እያደረጉ ሚዲያ ላይ መዘባበቻ ሲሆኑ ዝም ልበል? ሚዲያ ላይ የሚመጣው እኮ የማይሆን ልናገር መሰለኝ። ትክክል ናቸው ብለሽ የምትደግፊያቸው ሴቶች እኮ ማለት ነው ምናልባት ራሳቸው ፈልገው ሊቀርጹት ይችላሉ። ያንን ቪዲዮ ተገደው ላይሆን ይችላል። ታውቂዋለሽ። እሱንም ደግሞ ዛሬ ላይ አንቺ እናት ነሽ፣ አሮጊት ነሽ፣ እንደዚህ የልጆችሽን ነው ልጆቼ እንዳይጠፉ እንደ እናት የሴት ልጅ ስለሆንኩኝ ሴት ስለሆንኩኝ እናት ስለሆንኩኝ እየገጸስኳቸው ነው። ተቆርጦ የወጣውን ቪዲዮ ስትሰሚ ያወራሽው ሌላ ነው፣ ተናገርሽው ሌላ ነው፣ ያወራሁት ሌላ ነው፣ እኔ ያልኩት ሌላ ነው። ለመስማት እንኳን ፈቃደኛ አይደለሽም። ምክንያቱም ልዕልት የምትባል የሰው እባብ አለች፣ በሰው ደስታ የማትደሰት የሰውን ህይወት መኖር እኛ የምንኖረው ኑሮ ናፍቃ የተቀማች እናት አለች። እሷ እየገባች ወሬ ታቀብልሻለች። እንደዚህ ነው ለእያንዳንዱ ለምናገረው ነገር አንቺ ከምትይኝና ከምታወሪ በላይ እኔ እጠነቀቃለሁ። ነገ ልደቴ ነው እንደምታውቁት። በጣም ነገ ማለት ዛሬ ማለት ነው። የአዶናይ ልደት ነው። ስንት 26 ሞላው ማለት ነው አይደለ? 25 ነበር ሲል የምሰማው ብዙ ጊዜና 26 ዓመት ሞላው ማለት ነው። ዳም እሺ፣ ደስ ብሎኛል። ሃፒ በርዝዴይ አዶናይ ነው። ትልቅ ነገሮች አቺቭ አድርገናል እና እግዚአብሔር የተመሰገነ ይሁን። የዘማሪ ገብረ ዮሐንስ ቻሌንጅም አሳክተነዋል። ትናንትና 1 ሚሊዮን ገባን ፎሎወር ስማይል ስፔሻሊቲ ዴንታል ክሊኒክ እና በጣም ደስ ብሎኛል። ከምታስቡት በላይ በጣም ትልቅ ነገሮች ነው ያሳካ ነው። ይህ እንግዲህ ያሳካውት እኔ ብቻ አይደለሁኝም፣ እናንተም አላችሁበት። ኤቭሪዋን ሁላችሁም አላችሁበት። ማርያም የሰዎች ቲክቶከሮች በተለይ በጣም ተሳትፈዋል። ይህ ቻሌንጅ እውን ለማድረግ በቃ በጣም ከምታስቡት በላይ ትብብር እየጨመረ ነው ምናምንና እኔ በጣም ደስ ብሎኛል። እግዚአብሔርን ቴንክ ዩ ሶ ማች ሁላችሁም ላደረጋችሁት ነገር ሁሉም ሰው ወዳችኋለሁ። እኔ ተባበረው በላይ ሃፒ በርዝዴይ ቱ ሚ ሃፒ በርዝዴይ ቱ ሚ አለ። ሃፒ በርዝዴይ ቱ ሚ። ቀጣይ ዓመት አኮራችኋለሁ በእርግጠኝነት ነው የምላችሁ። ህይወት በጣም የሚገርም ነው ጋይስ። ልንገራችሁ ህይወታችሁ በቅጽበት ሊቀየር ይችላል። ኦኬ ሌላ ነገር እንዳታምኑ። በቅጽበት ህይወታችሁ ሊቀየር ይችላል። አሁን ሜቢ አፈር እየላሳችሁ ልትሆኑ ትችላላችሁ። በቃ ህይወታችሁ አሁን ጨለማ ውስጥ ሊሆን ይችላል። ሜቢ ተስፋ እየቆረጣችሁ ሊሆን ይችላል። ግን ማርያምን እንዳታምኑት። ዘላቂ ነው ብላችሁ እንዳታምኑ። አይዘልቅም። በቃ ይቀየራል። ታያላችሁ። በረከታችሁ እጥፍ ነው የሚሆነው። እግዚአብሔር ጊዜው እየተቀየረ ነው ያለው። ጊዜው በጣም እየተቀየረ ነው ያለው። ሁላችንም አብረን እንቀየራለን። ብቻዬን ልቀየር ብቻ አይደለም አሁን ያለንበት ጊዜ። ሁላችንም እኔም እቀየራለሁ፣ ወንድሜም ይቀየራል። ቴንክ ዩ ፎር ዘ ጊፍት። ሁላችንም ህይወታችን ይቀየራል። ልንገራችሁ ባይ ዘ ወይ ማለት ነው የኔ ስኬት የሚቀንሰው የሌላ ሰው ስኬት ሲጨምር ነው ብሎ የሚያስብ ሰው ስቃይ ውስጥ ነው። ታውቃላችሁ፣ ሲኦል ውስጥ ነው። ልንገራችሁ because ስኬታማ ስትሆኑ የምታስተውሉት ነገር ምንድነው? የምትገዙት ነገር ምንም አያስደስታችሁም። የሚያስደስታችሁ የሌላ ሰው ስኬት ይሆናል። ስለዚህ ካሁን ጀምራችሁ ማለት ነው መወዳደር አቁሙና
ሁላችንም አብረን እንለወጥ የሚል ኤነርጂ እናምጣ። ሁላችንም ላምበርጊኒ እንንዳ። ሁላችንም የሚገርም አፓርትመንት ውስጥ እንኑር። ሁላችንም የሚገርም ምግብ እንብላ። ሁላችንም ጠግበን እንደር። ሁላችንም ለምን ያኛው ይራባል? የዛ ሰው መጥገብ የኔ መራብ አይደለም። የዛ ሰው ብርሃን የኔ ጨለማ አይደለም። የዛ ሰው ከፍታ የኔ ዝቅታ አይደለም። እቺ ነገር አይምሯችሁ ላይ ሬጂስተር አድርጓት። እሺ የሰው ከፍታ የእናንተም ከፍታ ነው። እውነቴን ነው የምላችሁ። ስለዚህ መወዳደር አቁሙ። አሁን ያለው ገቢ አሁን ያለው ገንዘብ ማግኘት የምንችልበት መንገድ ማለት ነው ልንገራችሁ፣ አፍሰን አንጨርሰውም። 120 ሚሊዮን ህዝብ በላይ ያላት ሀገር ነች። ቲክቶክ ወደ አይ ቲንክ 10 ሚሊዮን ተጠቃሚ ያለ 10 ሚሊዮን ማለት ነው። 10 ሚሊዮን ሰዎች እነዚህ ክሬተሮች መሆን ይችላሉ። ክሬተር ከሆኑ ተመልካች ይመጣል። ጋይስ እመኑኝ፣ ዘመኑ ተቀይሯል፣ ሚዲያ ተቀይሯል፣ ተከፋይነት እየመጣ ነው። ወደ ውጭ ሀገር በቃ እየተቀየርን ነው ያለ ነው። በቃ ላይፍ ስታይላችን እየተቀየረ ነው። በቃ እንደዚህ ቡብ እያለ ነው፣ ጁብ እያለ ነው፣ ባም እያለ ነው። ያ ነገር ደግሞ አዶናይ ሞቲቬሽን፣ አዶናይ ይስራ እንዲህ ሌላ ታሪክ። ለማንኛውም አዶናይ እንኳን ተወለድክ፣ ሃፒ በርስዴ ብለናል። መልካም ምኞታችሁንም ግለጹለት ኮሜንት ላይ፣ ሃፒ በርስዴ በሉት አዶናይንም። ይመቻችሁ ጋይስ። እንግዲህ ለዛሬ ያስኩላችሁ ቪዲዮ እስካሁኖቹን ይመስላል። በቀጣይ ደግሞ በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል ማለት ነው። እስከዚያው ድረስ ቸር ቆዩልኝ። ባባይ